በቅርብ ጊዜ የወጡ የተለያዩ የህዝብና የቤተሰብ ጥናት ሪፖርቶች እንደሚያመላክቱት የኢትዮጵያ ህዝብ አብዛኛው ክፍል በወጣቶች የተያዘ ነው። እናም ይህን የሀገሪቱ ከፍተኛ ቁጥር የያዘው ወጣት ኃይል በፖለቲካው ዘርፍ ያለውን ተሳትፎ ማሳደግ የግድ ብሏል። የወጣቶች የፖለቲካ ተሳትፎ አነስተኛ እንደሆነ ምንም እንኳን በተለይ በአፍሪካ ውስጥ ከፍተኛው የህዝብ ቁጥር ወጣት ቢሆንም በፖሊሲ አወጣጥ ላይ በፖሊሲ አፈጻጸም በስራ አስፈጻሚ ውስጥ የወጣቱ ድርሻ አነስ ያለ መሆኑና ይሄን ደግሞ ለማጠናከር ጉልህ እርምጃዎች አገራቱ መውሰድ እንደሚገባቸው እዚህም ፓርቲዎቹ የራሳቸውን አማራጮች አቅርበዋል። ከዚህም ባለፈ እንግዲህ የወጣት ፖሊሲ ወጣቶች እንዴት ጥሩ ትምህርት ያገኛሉ፣ ጤናቸው እንዴት ተጠብቆ አምራች ይሆናሉ የሚለው ከፍተኛ ውይይትን የጋበዘ ጉዳይ መሆኑን መረዳት ችለናል። የፖለቲካ ፓርቲዎችም እንደ ሀገር ያለውን የወጣት ኃይል በወጉ ተሳታፊ ለማድረግ ትኩረት መስጠታቸውን አንስተዋል። ለዚህ ማሳያውም ለሰባተኛው ጠቅላላ ምርጫ እጩ ተወዳዳሪዎች ማድረጋቸውን በአብነት አንስተዋል። በአሁኑ ምርጫ ለህዝብ ለክልል ምክር ቤቶች በሀገር አቀፍ ደረጃ ወደ 33 በመቶ የሚሆኑ ወጣቶችን እጩ አድርገን ያቀረብነው፣ ለህዝብ ተወካዮች ምክር ቤት ወደ 22 የሚሆኑት ፐርሰንቶችን 33% በክልል ምክር ቤት 22 በመቶ ለህዝብ ተወካዮች ምክር ቤት ወጣቶችን ነው እጩ አድርገን ያቀረብነው። የፖለቲካ ፓርቲ አባሎቻችን ወጣቶች ናቸው። ከፍተኛ የወጣት ቁጥር አለን በፓርቲዎቻችን ውስጥ። ከዛም አልፎ በአባልነት ብቻ ሳይሆን በእጩነት ደረጃ አሁን እንደ እጩ ያቀረብናቸው የሰላም ለኢትዮጵያ ጥምረት ፓርቲ እጩዎች 70% ከዛ % በላይ ወጣቶች ናቸው። በእርግጥም የወጣቶችን ፖለቲካዊ ተሳትፎና ውክልና ማረጋገጥ መቻል ለሀገር ሁለንተናዊ ማደግ ፋይዳው የጎላ ነው። እናም ወጣቶች ይሄ ጅምር ስራ በሚገባው ልክ ውጤት እንዲያመጣም የሁሉም ቁርጠኝነት ያስፈልጋል ባይ ናቸው። ሊጎለብት ከተፈለገ ባለድርሻ አካላት በቅንጅት መስራት መቻል አለባቸው። የባለድርሻ አካላት የቅንጅት ጥምር ውጤት ነው ወጣት ከይስሙላ የተሳትፎ ሪፕሬዘንቴሽን ባሻገር ሀገር አቀፍ የወሳኝ በሚባሉ የፖሊሲ ኢሹዎች ላይ ተጽዕኖ ማሳደር እንዲችል ተሳትፎ ማረጋገጥ እንዲችል ሰፊ የማህበረሰብ እንደመወከሉ መጠን ያለውን ድምጽ በትክክል በአግባቡ ማውጣት የሚችልበት መድረክ እንዲፈጠር ያለን ሪስፖንሲቢሊቲ በአግባቡ መወጣት መቻል አለብን ብዬ አምናለሁ። ዞሮ ዋናው ግቡ የፖለቲካ ፓርቲሲፔሽን ስንል ወጣቶች ለሁሉም ምቹ የሆነ ሀገር መገንባት ነው እንጂ የወጣቶችን ቁጥር መጨመር አይደለም። ስለዚህ መንገዱ ቀላል የሚሆነው ደግሞ ወጣቶች አንድ ላይ ሲሰሩ ነው። ስለዚህ ወጣቶች የፖለቲካ ላይ ንቃተ ህሊና ያላቸው ወጣቶች ሌሎችን ሎካል ያሉ ወጣቶችን የማሳተፍ የማሳወቅ የማስተማር እንደዚህ ሲቪክ ማህበራትንም የሚመሩ ወጣቶች እነሱ ላይ ይሄ የመስራት ነገር ቢኖር ጥሩ ነው። እንደ ሀገር የወጣቶችን ፖለቲካዊ ተሳትፎ ማሳደግ ሲባል የሚወጡ ፖሊሲዎች ላይ እንዲሳተፉ ከማድረግ በዘለለ ራሳቸውም የፖሊሲ አውጪ ማድረግ ያስፈልጋል ያሉን በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናት መምህሩ ዶክተር መሐመድ ደጀን፣ ይህ ሲሆን ወጣቱ በፖለቲካው ተሳትፎ ላይ የሚኖረው ውጤት ፍሬ እንዲያፈራ አስቻይ አውድ ይፈጠራል ባይ ናቸው። ትርጉም ያለው ተሳትፎ የምንለው ከፖሊሲው መጠቀም ሳይሆን ፖሊሲውን የሚያወጣው ራሱ ወጣቱ መሆን አለበት ነው። ራሱ የሚያወጣው ከሆነ ራሱ ለመተግበር ፍቃደኛ ይሆናል። ችግርም ካለበት ችግሩን ገምግሞ መፍትሄ ይፈልጋል ነው። ይሄ ደግሞ ዲሞክራሲ የምንለው በራሱ ትርጉሙ የህዝብ ተሳትፎ ነው። የህዝብ ቁጥሩ ወጣቱ ከሆነ በብዛት ያለው ወጣት ከሆነ በብዛት መሳተፍ ያለበትም ወጣቱ ነው። ሌላው አካል ህግ ሊያወጣለት አይገባም ነው ለወጣቱ። ስለዚህ ያንን የሚያካትት በህግ በፖሊሲ የተደገፈ ተግባር ላይ መዋል አለበት። ይህንን መሰረት በማድረግም የመልካም አስተዳደር ለአፍሪካ የአፍሪካ ቀንድ ድርጅት ከባለድርሻዎች ጋር ውይይት አድርጓል።